በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኤርምያስ ምዕራፍ 26 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግሥት መጀመሪያ ይህ ቃል ከእግዚአብሔር ዘንድ መጣ አለም። እግዚአብሔር እንዲህ ይላል፣ በእግዚአብሔር ቤት አደባባይ ቁም፣ በእግዚአብሔርም ቤት ውስጥ ይሰግዱ ዘንድ ለሚመጡ ለይሁዳ ከተሞች ሁሉ ትነግራቸው ዘንድ ያዘዝኩህን ቃል ሁሉ ተናገራቸው። አንዲትም ቃል አታጉድል። ምናልባት እያንዳንዳቸው ይሰሙ ከክፉ መንገዳቸው የሚመለሱ ይሆናል። እኔም ስለ ሥራቸው ክፋት ያሰብኩባቸውን ክፉ ነገር እተዋለሁ። እንዲህም በላቸው፣ እግዚአብሔር እንዲህ ይላል፣ በፊታችሁ በሰጠኋት ሕጌ ትሄዱ ዘንድ ባትሰሙኝ፣ የባሪያዎችን የነቢያትን ቃል ትሰሙ ዘንድ በማለዳ ወደ እናንተ ብልካቸው አልሰማችሁም። ይህን ቤት እንደ ሴሎ አድርገዋለሁ፣ ይህችንም ከተማ ለምድረ አሕዛብ ሁሉ ርግማን አድርጋታለሁ። ካህናቱም ነቢያት ሐሰትም፣ ሕዝቡም ሁሉ ኤርምያስ በእግዚአብሔር ቤት ይህን ቃል ሲናገር ሰሙ። ኤርምያስም ለሕዝቡ ሁሉ ይናገር ዘንድ እግዚአብሔር ያዘዘውን ነገር ሁሉ በፈጸመ ጊዜ ካህናትና ነቢያት ሐሰት፣ ሕዝቡም ሁሉ ሞትን ትሞታለህ ብለው ያዙት። በእግዚአብሔር ስም ይህ ቤት እንደ ሴሎ ይሆናል፣ ይህችም ከተማ ባድማ ትሆናለች፣ የሚኖርባትም የለም ብለህ ስለምን ትንቢት ተናገርክ? ሕዝቡም ሁሉ በእግዚአብሔር ቤት ውስጥ በኤርምያስ ላይ ተሰብስበው ነበር። የይሁዳም አለቆችን በሰሙ ጊዜ ከንጉሡ ቤት ወደ እግዚአብሔር ቤት ወጡ። በአዲሱም በእግዚአብሔር ቤት ደጅ መግቢያ ተቀመጡ። ካህናቱና ነቢያት ሐሰትም ለአለቆቹና ለሕዝቡ ሁሉ በጆሮአችሁ እንደሰማችሁ በዚች ከተማ ላይ ትንቢት ተናግሯልና ይህ ሰው ሞት የሚገባው ነው ብለው ተናገሩ። ኤርምያስም ለአለቆችና ለሕዝቡ ሁሉ እንዲህ ሲል ተናገረ። በሰማችሁት ቃል ሁሉ በዚች ቤትና በዚች ከተማ ላይ ትንቢት እናገር ዘንድ እግዚአብሔር ልኮኛል። አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችንም የእግዚአብሔርን ቃል ስሙ። እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል። እኔ ግን እነሆ በእጃችሁ ነኝ። በዓይናችሁ መልካምና ቅን የመሰለውን አድርጉብኝ። ነገር ግን ይህን ቃል ሁሉ በጆሮአችሁ እናገር ዘንድ በእውነቱ እግዚአብሔር ወደ እናንተ ልኮኛልና ብትገድሉኝ ንጹሕ ደምን በራሳችሁና በዚች ከተማ በሚኖሩባትም ላይ እንድታመጡ በእርግጥ ወቁ። አለቆቹና ሕዝቡም ሁሉ ለካህናትና ለነቢያት ሐሰት፣ ይህ ሰው በአምላካችን በእግዚአብሔር ስም ተናግሮናልና ሞት አይገባውም አሉ። ከሀገሩ ሽማግሌዎችም ሰዎች ተነስተው ለሕዝቡ ጉባኤ ሁሉ እንዲህ አሏቸው። ሞሬታዊውም ሚክያስ በይሁዳ ንጉሥ በሕዝቅያስ ዘመን ትንቢት ይናገር ነበር። ለይሁዳም ሕዝብ ሁሉ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም ምድረ በዳ ትሆናለች፣ የቤቱም ተራራ እንደ ዱር ከፍታ ይሆናል ብሎ ተናገረ። በውኑ የይሁዳ ንጉሥ ሕዝቅያስና ሕዝቡ ሁሉ ገደሉትን? በውኑ እግዚአብሔርን አልፈሩምን? ወደ እግዚአብሔር ሳልተማማሉምን? እግዚአብሔርስ የተናገረባቸውን ክፉ ነገር አይተውምን? እኛም በነፍሳችን ላይ ታላቅ ክፋት እናደርጋለን። ደግሞም በእግዚአብሔር ስም ትንቢት የተናገረ አንድ ሰው ነበር። እርሱም የቂርያትያዕሪም ሰው የሸሚያ ልጅ ኦርያ ይባል ነበር። በዚችም ከተማ በዚችም ምድር ላይ እንደ ኤርምያስ ቃል ሁሉ ትንቢት ተናገረ። ንጉሡም ኢዮአቄም፣ ሰራዊት ሁሉ፣ አለቆቹም ሁሉ ቃሉን በሰሙ ጊዜ ንጉሡ ሊገድለው ፈለገ። ኦርያም ይህን በሰማ ጊዜ ፈርቶ ሸሸ፣ ወደ ግብፅም ገባ። ንጉሡም ኢዮአቄም ሰዎችን ወደ ግብፅ ላከ። የአክቦርን ልጅ ኤልናታንን ሌሎችንም ሰዎች ከእርሱ ጋር ወደ ግብፅ ላካቸው። ከግብፅም ኦርያን አውጥተው ወደ ንጉሡ ወደ ኢዮአቄም ይዘውት መጡ። እርሱም በሰይፍ ገደለው፣ ሬሳውንም በሕዝብ መቃብር ጣለው። ነገር ግን በሕዝቡ እጅ እንዳይሰጥና እንዳይገድሉት የሳፋን ልጅ የአኪቃም ልጅ ከኤርምያስ ጋር ነበረች። ትንቢተ ኤርምያስ ምዕራፍ 27 በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም መንግሥት መጀመሪያ ይህ ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። እግዚአብሔር እንዲህ ይላል፣ ሰንሰለትና ቀንበር ሥራ፣ በአንገትህም ላይ አድርግ። ወደ ይሁዳ ንጉሥም ወደ ሴዴቅያስ ወደ ኢየሩሳሌም በመጡት መልእክተኞች እጅ ወደ ኤዶምያስ ንጉሥ፣ ወደ ሞዓብም ንጉሥ፣ ወደ አሞን ልጆች ንጉሥ፣ ወደ ጢሮስም ንጉሥ፣ ወደ ሲዶናም ንጉሥ ላክ። ለጌቶቻቸው እንዲነግሩ እንዲህ ብለህ እዘዛቸው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለጌቶቻችሁ እንዲህ በሉ፣ ምድሪቱን በምድር ፊት ላይ ያሉትን ሰዎችንና እንስሶችን በታላቅ ኃይልና በተዘረጋችው ክንዴ ፈጥሬአለሁ፣ ለዓይኔም መልካም ለሆነው እሰጣታለሁ። አሁንም ምድርን ሁሉ ለባሪያዬ ለባቢሎን ንጉሥ ለናቡከደነፆር እጅ አሳልፌ ሰጥቻለሁ። ያገለግሉትም ዘንድ የምድረ በዳ አራዊትን ደግሞ ሰጥቼዋለሁ። የገዛ ራሱን ምድር ጊዜ እስኪመጣ ድረስ አሕዛብ ሁሉ ለእርሱና ለልጅ ልጁም ይገዛሉ። በዚያን ጊዜም ብዙ አሕዛብና ታላላቆች ነገሥታት ለእርሱ ይገዙለታል። ለባቢሎን ንጉሥም ለናቡከደነፆር የማይገዛውን ከባቢሎንም ንጉሥ ቀንበር በታች አንገቱን ዝቅ የማያደርገውን ሕዝብና መንግሥት ያን ሕዝብ በእጁ እስካጠፈው ድረስ በሰይፍና በራብ በቸነፈርም እቀጣለሁ ይላል እግዚአብሔር። እናንተ ግን ለባቢሎን ንጉሥ አትገዙም።
የሚሏችሁን የሐሰት ነቢያቶቻችሁንና ሟርተኞቻችሁን ሕልም አላሚዎቻችሁንና አላሚዎቻችሁንና ባለራእዮቻችሁን መተተኞቻችሁንና መተተኞቻችሁንም አትስሙ። ከምድራችሁ እንዲያረቋችሁ እኔም እንዳሳደዳችሁ እናንተም እንድትጠፉ ሐሰተኛ ትንቢትን ይናገሩላችኋልና። ነገር ግን ከባቢሎን ንጉሥ ቀንበር በታች አንገቱን ዝቅ የሚያደርገውንና የሚገዛለትን ሕዝብ በሀገሩ ላይ ተወዋለሁ። እርሱም ያርሳታል ይቀመጥባትማል። ለይሁዳ ንጉሥ ለሴዴቅያስም ይህን ቃል ሁሉ ተናገር። ከባቢሎን ንጉሥ ቀንበር በታች አንገታቸውን ዝቅ አድርጉ፣ ለእርሱና ለሕዝቡም ተገዙላቸው፣ በሕይወትም ኑሩ። ለባቢሎን ንጉሥ ይገዛ ዘንድ እምቢ ስላለ ሕዝብ እግዚአብሔር እንደተናገረ አንተና ሕዝብህ በሰይፍና በራብ በቸነፈርም ለምን ትሞታላችሁ? ሐሰተኛን ትንቢት ይናገሩላችኋልና። ለባቢሎን ንጉሥ አትገዙም የሚሏችሁን የነቢያትን ቃል አትስሙ፣ እኔ አልላኳቸውምና። ነገር ግን እኔ እንዳሳደድኳችሁ እናንተና ትንቢት የሚናገሩላችሁ ነቢያትም እንድትጠፉ በስሜ ሐሰተኛ ትንቢትን ይናገራሉ ይላል እግዚአብሔር። ለካህናትም ለዚህም ሕዝብ እንዲህ ብዬ ተናገርኩ። እግዚአብሔር እንዲህ ይላል፣ ሐሰተኛውን ትንቢት ይናገሩላችኋልና የእግዚአብሔር ቤት ዕቃ በቅርብ ጊዜ ከባቢሎን ይመለሳል የሚሏችሁን የነቢያቶቻችሁን ቃል አትስሙ፣ እነርሱን አትስሙ። ለባቢሎን ንጉሥ ተገዙ፣ በሕይወትም ኑሩ። ይህችስ ከተማ ስለምን ባድማ ትሆናለች? እነርሱ ግን ነቢያት ቢሆኑ የእግዚአብሔርም ቃል በእነርሱ ዘንድ ቢገኝ በእግዚአብሔር ቤትና በይሁዳ ንጉሥ ቤት በኢየሩሳሌምም የቀሩት ዕቃዎች ወደ ባቢሎን እንዳይሄዱ ወደ ሰራዊት ጌታ ወደ እግዚአብሔር ይማለሉ። ስላልወሰዳቸው አምዶች፣ ስለ ባሕሩም፣ ስለ መቀመጫዎቹም በዚች ከተማ ስለ ቀሩት ዕቃዎች ሁሉ የሰራዊት ጌታ እግዚአብሔር እንዲህ ይላልና የባቢሎን ንጉሥ ናቡከደነፆር የይሁዳን ንጉሥ የኢዮአቄምን ልጅ ኢኮንያንንና የይሁዳንና የኢየሩሳሌምን አለቆች ሁሉ ማርኮ ከኢየሩሳሌም ወደ ባቢሎን ባፈለሳቸው ጊዜ በእግዚአብሔር ቤትና በይሁዳ ንጉሥ ቤት በኢየሩሳሌምም ስለ ቀሩት ዕቃዎች የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ባቢሎን ይወሰዳሉ፣ እስከምጎበኛቸው ቀን ድረስ በዚያ ይኖራሉ ይላል እግዚአብሔር። በዚያን ጊዜም ትወጣላችሁ፣ ወደዚህም ስፍራ ትመለሳላችሁ። ትንቢተ ኤርምያስ ምዕራፍ 28 ከዚህም በኋላ እንዲህ ሆነ። በዚህ ዓመት በይሁዳ ንጉሥ በሴዴቅያስ መንግሥት መጀመሪያ በአራተኛው ዓመት በአምስተኛው ወር ሐሰተኛው ነቢይ የገባዖን ሰው የአዙር ልጅ ሐናንያ በእግዚአብሔር ቤት በካህናትና በሕዝብ ሁሉ ፊት እንዲህ ብሎ ተናገረኝ። የሰራዊት ጌታ የእስራኤል አምላክ እግዚአብሔር እንዲህ አለ፣ የባቢሎንን ንጉሥ ቀንበር ሰብሬአለሁ። የባቢሎን ንጉሥ ናቡከደነፆር ከዚች ስፍራ ወደ ባቢሎን የወሰዳቸውን የእግዚአብሔርን ቤት ዕቃዎች ሁሉ በ2 ዓመት ውስጥ ወደዚች ስፍራ መልሳለሁ። ወደ ባቢሎንም የሄዱትን የይሁዳን ንጉሥ የኢዮአቄምን ልጅ ኢኮንያንንና የይሁዳን ምርኮ ሁሉ ወደዚች ስፍራ መልሳቸዋለሁ። የባቢሎንን ንጉሥ ቀንበር ሰብራለሁና። ነቢዩ ኤርምያስም በካህናቱና በእግዚአብሔር ቤት በቆሙት ሕዝብ ሁሉ ፊት ለሐሰተኛው ነቢይ ለሐናንያ ተናገረ። ነቢዩም ኤርምያስ እንዲህ አለ፣ አሜን፣ እግዚአብሔር እንዲህ አድርግ። የእግዚአብሔርን ቤት ዕቃ ምርኮውንም ሁሉ ከባቢሎን ወደዚህ ስፍራ በመመለስ እግዚአብሔር የተናገርከውን ትንቢት ይፈጽም። ነገር ግን በጆሮህና በሕዝቡ ሁሉ ጆሮ የምናገረውን የእግዚአብሔርን ቃል ስማ። ከጥንት ከኔና ከአንተ በፊት የነበሩ ነቢያት በብዙ ሀገርና በታላላቅ መንግስታት ላይ ስለ ሰልፍና ስለ ክፉ ነገር ስለ ቸነፈርም ትንቢት ተናገሩ። ስለ ሰላም ትንቢት የተናገረ ነቢይ ትንቢቱ በደረሰ ጊዜ እግዚአብሔር በእውነት የላከው ነቢይ እንደሆነ ይታወቃል። ሐሰተኛው ነቢይ ሐናንያ በሕዝቡ ሁሉ ፊት ቀንበሩን ከነቢዩ ከኤርምያስ አንገት ወስዶ ሰበረው። ሐናንያም በሕዝቡ ሁሉ ፊት እግዚአብሔር እንዲህ ይላል፣ እንግዲህ በ2 ዓመት ውስጥ የባቢሎንን ንጉሥ የናቡከደነፆርን ቀንበር ከአሕዛብ ሁሉ አንገት እሰብራለሁ አለ። ነቢዩ ኤርምያስም መንገዱን ሄደ። ሐናንያም ቀንበሩን ከነቢዩ ኤርምያስ አንገት ከሰበረ በኋላ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ሂድ፣ ለሐናንያ እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ አንተ የእንጨትን ቀንበር ሰብረሃል፣ እኔ ግን በእርሱ ፋንታ የብረትን ቀንበር እሰራለሁ። የእስራኤልም አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ለባቢሎን ንጉሥ ለናቡከደነፆር ይገዙለት ዘንድ የብረትን ቀንበር በእነዚህ አሕዛብ ሁሉ አንገት ላይ አድርጌአለሁ፣ እነርሱም ይገዙለታል። የምድረ በዳ አራዊትን ደግሞ ሰጥቼዋለሁ። ነቢዩ ኤርምያስ ሐሰተኛውን ሐናንያን፣ ሐናንያ ሆይ ስማ፣ እግዚአብሔር አላከም፣ ነገር ግን ይህ ሕዝብ በሐሰት እንዲታመን አድርገሃል። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከገጸ ምድር አስወግድሃለሁ፣ በእግዚአብሔር ላይ ዓመፅን ተናግረሃልና በዚህ ዓመት ትሞታለህ አለው። ሐሰተኛው ነቢይ ሐናንያ በዚሁ ዓመት በ7ኛው ወር ሞተ። ትንቢተ ኤርምያስ ምዕራፍ 29 ነቢዩ ኤርምያስ ወደ ተረፉት የምርኮ ሽማግሌዎች ወደ ካህናቱም ወደ ሐሰተኞች ነቢያቱም ናቡከደነፆር ከኢየሩሳሌም ወደ ባቢሎን ማርኮ ወደ አፈለሰውም ሕዝብ ሁሉ ከኢየሩሳሌም የላከው የደብዳቤው ቃል ይህ ነው። ይህም የሆነው ንጉሡ ኢኮንያንና እቴጌይቱ ጃንደረቦቹም የይሁዳና የኢየሩሳሌምም አለቆች፣ ነፃዎችና እስረኞች፣ ብልሃተኞችና ብረት ሠራተኞችም ከኢየሩሳሌም ከወጡ በኋላ ነው።
ኤርምያስም የይሁዳ ንጉሥ ሴዴቅያስ ወደ ባቢሎን ንጉሥ ወደ ናቡከደነጾር ወደ ባቢሎን በላካቸው በሳፋን ልጅ በኤልአሳና በኬልቅያስ ልጅ በገማርያ እጅ ደብዳቤውን እንዲህ ሲል ላከው። የእስራኤል አምላክ የሰራዊት ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረኳቸው ምርኮኞች ሁሉ እንዲህ ይላል። ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችንም ውለዱ፣ ወንዶችና ሴቶች ልጆቻችሁንም አጋቡ። እነርሱም ወንዶችና ሴቶች ልጆችን ይውለዱ። ከዚያም ተባዙ፣ ጥቂቶችም አትሆኑ። በእርሷም ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ሀገር ሰላምን ፈልጉ። ስለ እርሷም ወደ እግዚአብሔር ጸልዩ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። በመካከላችሁ ያሉት የሐሰት ነቢያቶቻችሁና ሟርተኞቻችሁ አያታሏችሁ። ሕልም አላሚዎች አለምንላችሁ የሚሏችሁን አትስሙ። በስሜ ሐሰተኛ ትንቢትን ይናገሩላችኋልና እኔም አለካቸውም ይላል እግዚአብሔር። እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብን ያውቃለሁ ይላል እግዚአብሔር። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ። እገለጥላችኋለሁ ይላል እግዚአብሔር። ምርኳችሁንም እመልሳለሁ ከአሕዛብ ሁሉ ዘንድ፣ እናንተንም ከበተንኩበት ስፍራ ሁሉ ሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳፈለስኩበት ስፍራ መልሳችኋለሁ። እናንተም እግዚአብሔር ባቢሎን ነቢያትን አስነስቶልናል ብላችኋልና እግዚአብሔር በዳዊት ዙፋን ስለተቀመጠ ንጉሥ ከእናንተም ጋር ስላልተማረኩት ወንድሞቻችሁ በዚህ ከተማ ስለሚኖሩ ሕዝብ ሁሉ እንዲህ ይላልና የሰራዊት ጌታ እግዚአብሔር እንዲህ ይላል። እነሆ ሰይፍንና ራብን ቸነፈርንም እሰድባቸዋለሁ። ከመጎምዘዙም የተነሳ ይበላ ዘንድ እንደ ክፉ በለስ አደርጋቸዋለሁ። በሰይፍና በራብ በቸነፈርም አሳድዳቸዋለሁ። ባሳደድኩባቸውም አሕዛብ ሁሉ ዘንድ ለርግማንና ለጥፋት ለማፏጫም ለመሰደቢያም እንዲሆኑ በምድር መንግሥታት ሁሉ ዘንድ ለመበተን አሳልፌ እሰጣቸዋለሁ። ይህም የሆነው ቃሌን ስላልሰሙ ነው ይላል እግዚአብሔር። በማለዳ ባሪያዎቼን ነቢያቱን ወደ እነርሱ ሰድጃለሁና እናንተ ግን አልሰማችሁም ይላል እግዚአብሔር። ስለዚህ ከኢየሩሳሌም ወደ ባቢሎን የሰደድኳችሁ ምርኮኞች ሁሉ ሆይ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር በስሜ ሐሰተኛ ትንቢትን ስለሚናገሩላችሁ ስለ ቆልያ ልጅ ስለ አክዓብና ስለ ማሴው ልጅ ስለ ሴዴቅያስ እንዲህ ይላል። እነሆ ባቢሎን ንጉሥ በናቡከደነጾር እጅ አሳልፌ እሰጣቸዋለሁ፣ በዓይኖቻቸውም ፊት ይገድላቸዋል። ከእነርሱም የተነሳ በባቢሎን ያሉ የይሁዳ ምርኮኞች ሁሉ የባቢሎን ንጉሥ በእሳት እንደጠበሳቸው እንደ ሴዴቅያስና እንደ አክዓብ እግዚአብሔር አድርግ የምትባል ርግማንን ያነሳሉ። በእስራኤል ዘንድ ክፉ አድርገዋልና ከባልንጀሮቻቸው ሚስቶች ጋር አመንዝረዋልና ያላዘዝኳቸውንም ቃል በስሜ በሐሰት ተናግረዋልና እኔም አውቃለሁ ምስክርም ነኝ ይላል እግዚአብሔር። ለአሄልማዊው ለሸማያ እንዲህ በል፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል። በኢየሩሳሌም ወዳለው ሕዝብ ሁሉ ወደ ካህኑም ወደ ማሴው ልጅ ወደ ሶፎንያስ ወደ ካህናቱም ሁሉ ደብዳቤዎችን በስሜ እንዲህ ስትል ልከሃል። ትንቢት የሚናገረውን ሰው ሁሉ የሚለፈልፈውንም ሰው ሁሉ በግዞት ታኖረውና በፈሳሽም ታሰጥመው ዘንድ በእግዚአብሔር ቤት አለቃ እንድትሆን እግዚአብሔር በካህኑ በዮዳሄ ፋንታ ካህን አድርጎሃል። አሁንስ ትንቢት ተናጋሪውን የአናቶቱን ሰው ኤርምያስን ስለምን አትዘልፈውም? እርሱ ምርኮ የረዘመ ነውና። ቤት ሰርታችሁ ተቀመጡ፣ አታክልትም ተክላችሁ ፍሬዋን ብሉ፣ ወደ እኛ ወደ ባቢሎን ልኳልና። ካህኑም ሶፎንያስ ይህን ደብዳቤ በነቢዩ በኤርምያስ እጅ አነበበው። የእግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣ። እግዚአብሔር ስለ አሄልማዊው ስለ ሸማያ እንዲህ ይላል፣ ብለህ ወደ ምርኮኞች ሁሉ ላክ። እኔ ሳልከው ሸማያ ትንቢት ተናግሮላቸዋልና በሐሰትም እንድትታመኑ አድርጓችኋልና። ስለዚህ እግዚአብሔር እንዲህ ይላል፣ አሄልማዊውን ሸማያንና ዘሩን እቀጣለሁ። እኔም ለሕዝቤ የማደርገውን መልካሙን ነገር የሚያይ ሰው በመካከላቸው አይኖርላቸውም ይላል እግዚአብሔር። በእግዚአብሔር ላይ አመፃን ተናግሯልና። ትንቢተ ኤርምያስ ምዕራፍ 30 ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። እንዲህም አለው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩህን ቃል ሁሉ በመጽሐፍ ጻፍ። እነሆ የሕዝቤን የእስራኤልንና የይሁዳን ምርኮ የምመለስበት ዘመን ይመጣልና ይላል እግዚአብሔር። ለአባቶቻቸውም ወደ ሰጠኋት ምድር መልሳቸዋለሁ፣ እነርሱም ይገዟታል። እግዚአብሔር በእስራኤልና በይሁዳ ላይ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ተሰማላችሁ፣ ፍርሃት ነው እንጂ ሰላም አይደለም። ጠይቁ፣ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደወላድ እጁን በወገቡ ላይ አድርጎ ፊቱን ሁሉ ወደ ጥቁረት ተለውጦ አየው? ወዮ! ያ ቀን ታላቅ ነውና እርሱንም የሚመስል የለምና።
ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል። በዚያ ቀን እንዲህ ይሆናል ይላል የሠራዊት ጌታ እግዚአብሔር። ቀንበርን ከአንገትህ እሰብራለሁ፣ እስራትህንም እበጥሳለሁ። ከእንግዲህም ወዲህ ለሌላ አትገዛም፣ ለአምላካቸው ለእግዚአብሔርም ለማስነሳላቸው ለንጉሣቸው ለዳዊትም ይገዛሉ። እነሆ አንተን ከሩቅ ዘርህንም ከምርኮ ሀገር አድናለሁና ባሪያ ያዕቆብ ሆይ አትፍራ ይላል እግዚአብሔር። አንተም እስራኤል ሆይ አትደንግጥ። ያዕቆብም ይመለሳል ያርፍማል፣ ተዘልሎም ይቀመጣል፣ ማንም አያስፈራውም። አድን ዘንድ ከአንተ ጋር ነኝና ይላል እግዚአብሔር። አንተንም የበተንኩባቸው አሕዛብን ሁሉ ፈጽሜ ያጠፋለሁ። አንተን ግን ፈጽሜ አላጠፋህም፣ በመጠን እቀጣሃለሁ፣ ያለ ቅጣትም ከቶ አልተውህም። እግዚአብሔር እንዲህ ይላል፣ ስብራት የማይፈወስ ቁስልህም ክፉ ነው። ትጠገን ዘንድ ክርክርህን የሚፈርድልህ ሰው የለም፣ ቁስልህንም የሚፈውስ መድኃኒት የለህም። ወዳጆችህ ሁሉ ረስተውሃል አይፈልጉህምም። በደልህ ታላቅ ስለሆነ ኃጢአትህም ስለበዛ በጠላት ማኩሰልና በጨካኝ ቅጣት አኩስያለሁና ቁስል የማይፈወስ ሆናልና ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኃጢአትህም ስለበዛ ይህን አድርጌብሃለሁ። ስለዚህ የሚበሉህ ሁሉ ይበላሉ፣ የሚማርኩህም ሁላቸው ይማረካሉ፣ የዘረፉም ይዘረፋሉ። የሚማርኩህንም ሁሉ ለመማረክ አሳልፌ እሰጣለሁ። እኔ ከክፉ ቁስልሽ እፈውስሻለሁ፣ ጤናሽን እመልስልሻለሁ፣ ቁስልሽንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ መልሳለሁ፣ ለማደሪያውም እራራለሁ። ከተማይቱም በጉብታዋ ላይ ትሰራለች፣ አዳራሹም እንደ ድሮው የሰው መኖሪያ ይሆናል። ከእርሱም ዘንድ የምስጋናና የዘፈን ድምፅ ይወጣል። እኔም አበዛቸዋለሁ አያንሱምም፣ ልጆቻቸውም እንደ ቀድሞ ይሆናሉ። ምስክርነታቸውም በፊቴ ጸንቶ ይኖራል። የሚያስጨንቋቸውንም ሁሉ እቀጣለሁ። አለቃቸውም ከእነርሱ ውስጥ ይሾማል፣ ገዣቸውም ከመካከላቸው ይወጣል። እሰበስባቸዋለሁ፣ ወደ እኔም እመልሳቸዋለሁ። ወደ እኔ ይመለስ ዘንድ ልብ የሰጠው ማን ነው? ይላል እግዚአብሔር። እናንተም ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። እነሆ የእግዚአብሔር ቁጣ ለመቅሰፍት ወጥቷል፣ የመዓቱንም ጥፋት በኃጥአን ራስ ላይ አምጥቷል። የእግዚአብሔር ጽኑ ቁጣ የልቡን ሐሳብ ሰርቶ እስኪፈጸም ድረስ አይመለስም። በኋላኛውም ዘመን ታውቁታላችሁ። ምዕራፍ 31 ይቀጥላል። ረድኤተ እግዚአብሔር አይለየን።